ጤና ይስጥልን ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱን ዜና ነው መሰለ ገብረወልድ ነኝ። በኢትዮጵያ ዛሬ ተጨማሪ 109 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በበሽታው የተጨማሪ አንድ ሰው ህይወት አልፏል። በአጠቃላይ በሀገሪቱ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥርም 3630 ደርሰዋል። ቫይረሱ በምርመራ የተገኘባቸው ሰዎች ከ1 እስከ 78 ዓመት የዕድሜ ክልል የሚገኙ 60 ወንድና 49 ሴቶች መሆናቸውን የጤና ሚኒስቴር አስታውቋል። ተጨማሪ 118 ሰዎች ከበሽታው አገግመዋል። አጠቃላይ ከበሽታው ያገገሙ ሰዎች ቁጥርም 738 ደርሰዋል። በበሽታው የተጨማሪ አንድ ሰው ህይወት ያለፈ ሲሆን እስካሁን በአገሪቱ በበሽታው ህይወታቸው ያለፈ ሰዎች ቁጥርም 61 ደርሰዋል። በቫይረሱ ከተያዙ ሰዎች መካከል በአሁኑ ሰዓት ጽኑ ህሙማን መከታተያ ውስጥ የሚገኙት 32 ናቸው። በአሁኑ ጊዜ የኮሮና ቫይረስ በሽታ በህብረተሰቡ ውስጥ እየተሰራጨ መሆኑን ያስታወቀው የጤና ሚኒስቴር ማንኛውንም የቀብር ስነ ስርዓት ውስን የቤተሰብ አባላት በተገኙበት በጥንቃቄ በመፈጸም የበሽታውን ስርጭት መግታት እንደሚገባም አሳስበዋል። ፕሬዝዳንት ሳህለወርቅ ዘውዴ ኢትዮጵያን በተለያዩ ሀገራት ለሚወክሉ አምባሳደሮች ሽኝት አደረጉ። ፕሬዝዳንት ሳህለወርቅ ዘውዴ በሽኝት ስነ ስርዓቱ ላይ አምባሳደሮቹ የኢትዮጵያና የኢትዮጵያን ጥቅምና ክብር የሚያስጠብቁ ስራዎች እንዲሰሩ አሳስበዋል። ሽኝት የተደረገላቸው አምባሳደሮች በበኩላቸው ሀገር የሰጠቻቸውን ኃላፊነት ለመወጣት ዝግጁ መሆናቸውን አስታውቀዋል። በብሔራዊ ቤተመንግስት የተካሄደውን ስነ ስርዓት ተከታተለው ሪፖርተራችን ብሩክ ተስፋዬ ተከታዩን ዘገባ አዘጋጅቷል። በብሔራዊ ቤተመንግስት ኢትዮጵያን በተለያዩ ሀገራት ለሚወክሉ አምባሳደሮች በኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የሥራ መመሪያ ተሰጥቷቸው ሽኝት ተደርጎላቸዋል። ፕሬዝዳንት ሳህለወርቅ ዘውዴ በስነ ስርዓቱ ላይ በሰጡት የሥራ ስምሪት አምባሳደሮቹ የኢትዮጵያንም ሆነ የኢትዮጵያውያንን ጥቅምና ክብር እንዲጠበቅ አጥብቀው እንዲሰሩ አስገንዝበዋል። አገራችን ያለችበትን ሁኔታና ለእድገቷ የሚያስፈልገንን ነው ሁሌ ይዘን ሰንቀን መጓዝ ያለብን። የምትወክሉት ኢትዮጵያን ነው። የምትወክሉት የኢትዮጵያን መንግስት ነው። ሌላ አይነት ውክልና የለም። በምንኖርበትም ሀገር ኮሚኒቲው ኢትዮጵያዊ በትውልድ ኢትዮጵያዊ ከዚህ ሀገር የተወለደ ወይ ከዚህ ሀገር ከተወለደ ሰው የተወለዱ ሁሉ የኛ ናቸው። እነሱን ማስተባበር፣ መርዳት፣ የተሰደዱትን፣ የታሰሩትን፣ በሆስፒታል ያሉትን፣ ትልልቅ ቦታ ያሉትን ሁሉ ማስተባበር ይጠበቅብናል። የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው በበኩላቸው አምባሳደሮቹ ለሚያደርጉት ዲፕሎማሲያዊ እንቅስቃሴ መስሪያ ቤታቸው አስፈላጊውን ድጋፍ እንደሚያደርግ አብራርተዋል። አምባሳደሮች በምትመደቡበት ሀገር የሀገራችንን ብሔራዊ ጥቅሞች ለማስጠበቅ ለምታደርጉት ዲፕሎማሲያዊ እንቅስቃሴ በራሴና በሚኒስቴር መስሪያ ቤቱ ሁሉን አቀፍ ድጋፍ የምናደርግ መሆኑ በዚህ አጋጣሚ እየገለጽኩ እንኳን ደስ ያላችሁ ለማለት እወዳለሁ። ያነጋገርናቸው አምባሳደሮች የተጣለባቸውን ኃላፊነት ለመወጣት እንደሚሰሩ ገልጸዋል። ከሱዳን ጋራ ዘርፈ ብዙ ግንኙነት የኢኮኖሚ፣ የፖለቲካ ትብብር አለን። የህዝብ ለህዝብ ግንኙነትም እንደዚሁ ከሱዳን ጋር ታሪካዊ ግንኙነት አለን። በርካታ ዜጎቻችን ሱዳን ውስጥ ይኖራሉ። ስለዚህ አንደኛ የነዚህ ዜጎቻችንን መብት በማስጠበቅ ረገድ ድጋፍ ማድረግ መስራት ይጠበቃል። ገነባ ቢሆንም ከዚህ ግድብ ሱዳንም ሆኑ ግብጽ ከፍተኛ ጥቅም እንደሚያገኙበት የሚካድ አይደለም። ይህንን ሱዳናውያን ምሁራን፣ ታዋቂ ግለሰቦች፣ ማህበረሰቡ ይህንን እውነታ በስፋት እንዲረዳው ይታወቃል። ጉዳዩ ግን በስፋት እየተረዳ ለፕሮጀክቱ ፍጻሜ ድጋፍ የሚያደርግበት ሁኔታ እንዲመቻች እንዲጠናከር እንሰራለን። ሀገራችን ብዙ ነገር ነው የምትፈልገው። ብዙ የሚያጓጉ ነገሮች ስላሉ ያዳር እንዲደርስ ለመስራት እጥራለሁ። ከዛም በተጨማሪ ደግሞ ዜጎቻችን በአካባቢ ያሉ ዜጎች ራሳቸውን ጠቅመው አገራቸውን እንዲጠቅሙ ለማድረግ የበኩሌን አረጋለሁ። የሀገሬን ገጽታ በጥሩ መልኩ ለመገንባት ብዙም መታወቅ ያለበት ነገር ስላለ ስለ ሀገራችን ለመገንባትና ትብብሮችን ለማጠናከር እሰራለሁ። ጠቅላይ ሚኒስትር አብይ አህመድ ከካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ጋር በስልክ ተወያይተዋል።
ከካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ጋር በነበረን የስልክ ውይይት የሁለቱን ሀገራት ህዝቦች ከኮቪድ-19 በኋላ ለሚፈጠረው የዓለም ሁኔታ ለማዘጋጀት ዓለም አቀፋዊና የተቀናጀ አመራር እጅግ አስፈላጊ እንደሆነ ተነጋግረናል ብለዋል ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማደግ እንፈልጋለን። ይህን ፍላጎታችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። በህዳሴው ግድብ ዙሪያ ወደ ተኮሩ ዜናዎች እንለፍ። 86 በመቶ የአባይ ውሃ ምንጭ ባለቤት ኢትዮጵያ ሆና ሳለ በፍትሃዊነትና በምክንያታዊነት እንጠቀም ብትልም ግብጽ ግን ይህን እውነታ አለመቀበሏ ድርድሩን አዳጋች አድርጎታል ተባለ። ይህን የፈጠጠ እውነታን የዓለም አቀፉ ህብረተሰብ በሚገባ ተረድቶ በግብጽ ላይ ጫና ሊያደርግ ይገባል ብለዋል የፌዴራል የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው። ሚኒስትሩም በሶስቱ ተፋሰስ ሀገራት መካከል ታዛቢዎች ባሉበት እየተካሄደ ያለው 5ኛ ቀኑን የያዘው ድርድር ላይም በሰጡት መግለጫ ኢትዮጵያ ፍትሃዊና ምክንያታዊ ሆና ብትቀርብም በግብጽ በኩል ያለው የኔ ብቻ ግትር አቀራረብ የጋራ ጥቅም ላይ የሚደረጉ ስምምነትን አዳጋች አድርጎታል ብለዋል። እየተደራደርን ያለነው ውሃም ምንም አይነት ለናይል አስተዋጽኦ የማታበረክተው ከማታዋጣው ግድቡ ሲገነባ 5 ሳንቲም አስተዋጽኦ የሌላት ከሌላ ግብጽ ጋር ነው እየተደራደርን ያለነው። ውሃ አስተዋጽኦ የማያበረክቱ ሁሉም ውሃ ከኢትዮጵያ በተለይም የአባይ ውሃ ሁሉም ከኢትዮጵያ የሚመነጭ ሆኖ እያለ ይሄ ግድብ የሚሰራው በኢትዮጵያ መንግስትና በኢትዮጵያ ህዝብ መዋጮ ሆኖ እያለ እነሱ 5 ሳንቲም ሳያዋጡ የምንደራደረው የምንደክመው በቀጣይነት ስማችንን በዓለም አደባባይ ከሚያጠፉት ጋር የግድቡን ውሃ ምንጩ የአባይ ውሃ ምንጩ ኢትዮጵያ ብትሆንም ይህን ውሃ ምንም መንካት የለባችሁም ከሚሉን ጋር እየተደራደርን ያለነው በጋራ ጥቅም ስለምናምን። እንደ ፈረንጆቹ አቆጣጠር በ2015 በካርቱም የተደረገው የመርሆ ስምምነትን ግብጽ የማትቀበል ከሆነ በተፋሰስ ዙሪያ የሚደረጉ ድርድሮች ድካም እንጂ ወደ መፍትሄ የሚመጡ አይደለም ያሉት የውጭ ጉዳይ ሚኒስትሩ ኢትዮጵያ አሁንም በምክንያታዊና በፍትሃዊ አጠቃቀም ዙሪያ በሯ ክፍት ነው ብለዋል። ከግብጽ ጋር ያለን ስምምነት አንድ ብቻ ናት እስካሁን ድረስ ከግብጽና ከሱዳን ጋር ዲክላሬሽን ኦፍ ፕሪንሲፕል ዲኦፒ የሚባለው እሱ ነው። እሱም በ2015 በፈረንጅ አቆጣጠር የተፈረመው። ይሄ ከፈረሰ ከግብጽ ጋር የሚያስተሳስር ምንም አይነት ውል የለም። በማን አለብኝነት ይህንን የሶስትዮሽ ድርድር አፍርሰው ከወጡ ተቀምጠን የምናወርበት ምክንያት ሁሉ ያፈርሱታል ማለት ነው። ስለዚህ አሁን እኛ የግድቡ ባለቤቶች ብንሆንም ውሃው ከሀገራችን የሚመነጭ ቢሆንም ግድቡን እየሰራ ነው ያለነው በራሳችን ግዛት ቢሆንም ከማንም ኃይል ብድር ሳናገኝ በራሳችን ገንዘብ እየሰራን ቢሆንም አሁንም እኛ እያልን ያለነው መፍትሄው መደራደርና
ስምምነት መድረስ ነው። ይሄ ስምምነት ደግሞ የሚደረሰው የአባይ ውሃ አጠቃቀም በፍትሃዊነትና በምክንያታዊነት ላይ የተመሰረተ ሲሆን ብቻ ነው ብለን እናምናለን። እንደ ሪፖርተራችን ዛማኔል መንግስቱ ዘገባ የአሁኑን ድርድር ጨምሮ በተለያዩ ጊዜያት በተፋሰሱ ዙሪያ የጋራ ጥቅም ላይ በርካታ ድርድሮች ቢደረጉም በፍትሃዊ ተጠቃሚነት ላይ የማታምነው ግብጽ ጋር ስምምነት ለመድረስ አስቸጋሪ ይሆናል ያሉት አቶ ገዱ አንዳርጋቸው በተፋሰሱ ዙሪያ ያለው እውነታ የዓለም አቀፉ ህብረተሰብ በሚገባ በመገንዘብ ግብጽ ላይ ጫና ሊያደርግ ይገባል ብለዋል። ኢትዮጵያ አሁንም በጋራ ጥቅም በጋራ በመነጋገር በጥብቅ ታምናለች። የግብጽ ህዝብም ዓለም አቀፍ ማህበረሰብ በምክንያት የሚያምንና በሰጥቶ መቀበል መርህ የሚደራደር ለህዝቦች የጋራ ጥቅም የሚገዛና ኃላፊነት የሚሰማው መንግስት እንዲሆን ጫና እንዲያደርግበት በዚህ አጋጣሚ ጥሪ እናስተላልፋለን። ኢትዮጵያ ያለማንም ፍቃድ የተፈጥሮ ሀብቷን የማልማት ህጋዊ መብት እንዳላት የዘርፉ ባለሙያዎች ይገልጻሉ። በህዳሴው ግድብ ዙሪያ ሀገራት ጣልቃ መግባት እንደሌለባቸውና ኢትዮጵያም ሉዓላዊነቷን የሚጋፉ ድርጊቶች ላይ እርምጃ መውሰድ አለባት ብለዋል። ሜሮን በርዳ ተጨማሪ ዘገባ አላት በዚህ ጉዳይ ላይ። ለ9 ዓመታት የፈጀው የኢትዮጵያ የሱዳንና የግብጽ ከህጋዊ ትብብር አለፍ ሲል ወደ ንትርክ ያመራው የውሃ ተጠቃሚነት ጉዳይ በባለሙያዎች እይታ ድንበር ተሻጋሪ ወንዞችን ተጠቃሚ ከሆኑ ሀገራት ትብብር የላላውና የትብብር ማዕቀፍ ያልታየበት ነው። ይህ የሶስቱ ሀገራት ሰጣ ገባ ደግሞ ለናይል ምንም አስተዋጽኦ በሌላትና 86% ድርሻ ካላት ኢትዮጵያ ይልቅ ውሃውን በኢፍታዊነት ለመጠቀም በምትጥረው ግብጽ ምክንያት የመጣ መሆኑን የዓለም አቀፍ የኢትዮጵያ ባለሙያዎች ድጋፍ ባይ ዳይሬክተር ዶክተር በላቸው ጨከነ ይገልጻሉ። እንግዲህ በ1929ም የነበረው በ1956ም የነበረው ስምምነት ኢትዮጵያ ምንም ያልነበረችበት ያልፈረመችው 86% በላይ የሆነውን ውሃ የምታቀርብ ሀገር ምንም አይነት ውሃ እንዳትጠቀም ተደርጎ የተደረገ የተዋዋሉት ውል ነው ያለውና ይሄ ደግሞ ቅድም ከላይ በዩኤንም በሌሎችም ጋር የሚቀመጠው ይሄ ፍትሃዊና እኩልነትን መሰረት ያደረገ የውሃ አጠቃቀም የሚለው የሚጣረስ ህግ ነው። በተለያዩ ጊዜያት በስራ ላይ የዋሉና የውሃ ተጠቃሚነትን መሰረት ያደረጉ ህጎች የታችኛው ሀገራት የውሃው ባለቤት ሀገር ላይ ተጽዕኖ ማሳደር እንደማይችሉ ጥናታቸውን በውሃ ፖለቲካ ላይ የሰሩት አቶ ሞገስ መኮንን ይናገራሉ። ኢትዮጵያ እስካሁን ድረስ እንደውም አሰራሯን ከሁሉም በላይ ግልጽ አድርጋ ዓለም አቀፍ ፓነል ኦፍ ኤክስፐርትስ ባሉበት ተጽዕኖች አሉ የሉም ተጽዕኖቹ ካሉ እንዴት ይቀነሱ የሚሉ ጥናቶች ሲደረጉ ነበር። ግብጽ ውሃ ልትሞሉ አትችሉም የሚለው መከራከሪያዋ በህግም በዓለም አቀፍ አሰራርም ድጋፍ የሌለው ነው። ባለፉት ጊዜያት አስዋንን ጨምሮ የኢትዮጵያን ተጠቃሚነት ለማሳጣት ናይልን መሰረት ያደረጉ ግድቦች ከኢትዮጵያ ይሁንታ ውጪ ሲገነቡ ነበር የሚሉት የዘላቂ ልማት ተመራማሪው ዶክተር ጌታቸው አሰፋ ኢትዮጵያ እየሰራችው ባለችው ህግን የጠበቀ አሰራር ልትጠየቅ እንደማትችል ይገልጻሉ። የቶሽካ ግድብ የኢትዮጵያን ያሁንም የወደፊትም ተጠቃሚነት ለመቀየር የሚደረግ ፕሮጀክት ነው። ስለዚህ ኢትዮጵያ በዚህ ጉዳይ ላይ ያላትን ተቃውሞ ትገልጻለች ብለው ነበር። ግን ግብጽ ሰማች በወቅቱ አልሰማችም። ስለዚህ ኢትዮጵያ በመሰረቱ ማንንም ሳታስፈቅድ ማልማት ትችላለች። ጥሩነቱ ግን ኢትዮጵያ ያደረገችው ያለችው በማንኛውም መድረክ በዓለም አቀፍ መድረክ በፍርድ ቤትም ይሁን ኢትዮጵያ ማድረግ የሚገባትን ህግ ያልጣሳ አካሄድ ነው እየሄደች ያለችው። የኢትዮጵያ ሀብት የሆነውን አባይን በጋራ ለመጠቀም በሀገራቱ መልካም ፍቃድ ላይ የተመሰረተ ትብብር ተመራጩ መንገድ ነው የሚሉት ባለሙያዎቹ ለኢትዮጵያ ደግሞ ሉዓላዊነቷን ማስከበር አማራጭ የሌለው ምርጫ ስለመሆኑም ይገልጻሉ። በዓለም ላይ 200 የሚደርሱ ድንበር ተሻጋሪ ወንዞችን በጋራ ለመጠቀም ፍትሃዊ ተጠቃሚነትን መሰረት ያደረጉ 600 ስምምነቶች ተደርገዋል። የኢትዮጵያ የሱዳንና የግብጽ የሶስትዮሽ የድርድር ሂደትም በውሃ ስምምነት ሂደት አዲስ ታሪክን የሚፈጥር አሊያም 601ኛው የስምምነት ማዕቀፍ ሆኖ መቋጨቱ ግን አይቀሬ ነው። ይህ በእንዲህ እንዳለ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያንና የሱዳን ህዝቦችን ይበልጥ የሚያሳስር ፕሮጀክት እንደሆነ ተገለጸ። የህዳሴው ግድብ የአፍሪካ ልማት አካል በመሆኑ ለኢትዮጵያ ብቻ ሳይሆን ለቀጠናው እድገትም የጎላ ሚና እንደሚጫወት ተገልጿል። እየሞገስ ከአባይ ወንዝና ከታላቁ የኢትዮጵያ ህዳሴ ግድብ ባሻገር ኢትዮጵያና ሱዳን ከህዝብ ለህዝብ እስከ መንግስት ከኪነ ጥበብ እስከ ፖለቲካ የዘለቀና ዘመናትን ያስቆጠረ ግንኙነት አላቸው።
በኢትዮጵያ የቤንሻንጉል ጉሙዝ ክልል በሱዳን ደግሞ የብሉ ናይል ስቴት በሚጋሩት ድንበር ያለው የህዝብ ለህዝብ ግንኙነት ሁለቱን ሀገራት ግንኙነት ጥብቅ ትስስር የሚያሳይ ነው ይላሉ ቀድሞ በቤንሻንጉል ጉሙዝ ክልል አመራር የነበሩትና አሁን የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ ሙሳ አህመድ። በተለያየ የማህበራዊ ግንኙነቶች በጣም ሲሚላር ስለሆኑ በጣም ተመሳሳይ ስለሆኑ ማለት አይችልም። ያው ዜግነት ጉዳይ ካልሆነ በስተቀር እኔ ሱዳን ማዶ ተሻግሬ ቢሄድ እዛ ካለው ሱዳኔ በተለይ ከብሉ ናይል ስቴት ከሚኖረው ህዝቦች ጋር በቀላሉ አይለይም። በአፍሪካ ኢኮኖሚ ልማትና ሰላም ላይ ተንታኝ ሆነው ሱዳናዊ ጸሐፊ መኪያል ሙግራቢ ኢትዮጵያና ሱዳን የጠበቀ ወዳጅነት እንዳላቸው ይገልጻል። የሱዳንና ኢትዮጵያ ግንኙነት ታሪካዊ፣ ባህላዊ ያለ ሁል ጊዜ ከምንጠቀምበት መደበኛ ቃላት በላይ ነው። የሁለቱ ሀገራት ግንኙነት የአንድ ቤተሰብ ነው። It is one family and ቤተሰብ. The latest change happened in Sudan also has been supported by Ethiopia. በቅርቡ በሱዳን የተደረገውን ለውጥ እንኳን ብንመለከት በኢትዮጵያ ድጋፍ የመጣ ነው። የሱዳናውያን ሁሉ ወንድም የሆኑት የተከበሩት ጠቅላይ ሚኒስትር አብይ አህመድ ባደረጉት ጥበብ የተሞላበት የማደራደር ሂደት በሀገሪቱ ሰላማዊ የፖለቲካ ሽግግር መጥቷል። እና ይህ ጥብቅ መሰረት ያለው የሁለቱ ሀገራት ግንኙነት በቀላሉ የሚፈታ አይደለም የሚለው መኪያል ሙግራቢ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የኢትዮጵያና የሱዳን የመቃቃር ምንጭ ፈጽሞ ሊሆን እንደማይችል ይገልጻል። Among Sudanese politicians and educated people, በሱዳን ያሉ ፖለቲከኞች የተማሩ ሰዎችና የቴክኒክ ሰዎች የሚናገሩት ተመሳሳይ ነገር ነው። ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ለሱዳንና ለግብጽ መልካም እድል መሆን ይህ ጉዳይ የኢትዮጵያና የሱዳን ያለ መግባባት ምንጭ ፈጽሞ ሊሆን አይችልም። እንደኔ እምነት ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ እድገት አካል ነው። አሁን በአፍሪካ ትልቁና ሞዴል የሆነ ፕሮጀክት ነው። ታላቁ የኢትዮጵያ ህዳሴ ግድብ ሲጠናቀቅ ለቱሪስትም ሴንተር ትልቅ ፋይዳ ሲኖረው ሱዳኖች ጎረቤትም ስለሆኑ ለህዳሴ ግድብም ቅርብ ስለሆኑ የበለጠ እዛ ላይ መጥቶ ሚዝናኑበት መጥቶ የተለያዩ አድቫንቴጅ የሚያገኙበት ይሄ ደግሞ ለህዝቦቹ ግንኙነት በጣም ትልቅ ፋይዳ ይኖረዋል። አንድ ቤተሰብ በሚል የሚገለጸው የኢትዮጵያና የሱዳን ግንኙነት ዘመናትን ተሻግሮ በጠበቀ ወዳጅነት ዛሬ ላይ ደርሷል። በ2015 ዓ.ም እንደሚጠናቀቅ እቅድ የተያዘለት ታላቁ የኢትዮጵያ ህዳሴ ግድብ ደግሞ የኢትዮጵያና የሱዳን ሌላኛው የግንኙነት ማዕዘን እንደሚሆን ይጠበቃል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታውን እስኪሆን ድረስ ከመንግስት ጎን በመሆን የጀመሩትን ድጋፍ እንደሚቀጥሉ በጋምቤላ ክልል የዲማ ወረዳ ነዋሪዎች ተናገሩ። ነዋሪዎቹ የግድቡን ግንባታ ለማስቆም የሚሞክሩ አካላትን ለመታገል ወደ ኋላ እንደማይሉ ገልጸዋል። ሪፖርተራችን ሚፍታህ አብዱል ቃድር አነጋግሯቸዋል። ታላቁ የህዳሴ ግድብ እንግዲህ እንደ ሀገር ስናየው ሁሉ ነገራችን ነው። ወደፊት የእያንዳንዱ ኢትዮጵያውያን የተሻለ ህይወትን ይፈጥራል ተብሎ የታሰበ የህሉና ጉዳይ ስለሆነ በአባይ ግድብ ማንኛውም አካል አይደለም ግብጽ ከግብጽ ውጭ ሌላ ተደራዳሪ አካል እንኳን ቢመጣ ሁላ እኛ ኢትዮጵያኖች አንድ ሆነን ማንነታችን ከማሳየት ወደ ኋላ ምንንበት ጉዳይ አይኖርም። አባይ ግድብ ማለት ታገራችን የፈሰሰ አካላችን ህይወታችን ማለት ነው። የሚያስቆመንስ አካል ማን ነው? የሚያስቆመንስ አካልስ ማን ነው? የሚያስገድነንስ ማን ነው? ለዚህ መገደብም እንችላለን። ሴትም ወንድም ታይሆን እኔ ከሚስቴም ከልጆችም ጋር ይሄድ ቢሉኝ መውጣበት መገደድበት ነው። በአባይ ዙሪያ ወክሎ የሚደራደር ባለስልጣን በአሳልፎ ደረጃ እንኳን ቢኖር ሀገር ዝም አንድ ሀገር ዝም የሚል የሀገር ዜጋ የለም። ለኛን ለሁላችን ልማታዊ ነው። ለሀገር ልማት ነው። ለተወለዱ ሰዎቹ ለሀገር ተረካቢዎቹ ልማታቸው ነው። የሚያስቆመንም ማንም ኃይልም የለም። ደማችንም ነው ህይወታችንም ነው። አንተ እንደምትበላውን እንጀራ አንስተህ ወደ መሬት ጣልትልህ ትጠላለህ። ሀብታችን ነው ህይወታችን ነው። እንዲህ ብለህ ትጠላለህ። አባይ እንደ ቀልድ አይተን እንትን ምንለው አይደለም። ጀስት ህይወታችን ነው በቃ በአጠቃላይ ማለት ነው። ከኛ ፊት ቀደም የነበሩ አባቶቻችን ምን ሀያቶቻችን ብዙ ነገር መስውተውበት አሁን እዚህ ያለንበት መንግስት ላይ የደረስንበት ውጤት ነው። ዜናዎቻችን ይቀጥላሉ።
በሴቶችና ህጻናት ላይ የደረሱ ለሚገኙ ጥቃቶች አፋጣኝ ፍትህ ለመስጠት የሚመለከታቸው የህግና ፍትህ አካላት እንዲሁም ህብረተሰቡ ትኩረት ሊሰጡ እንደሚገባ ጠቅላይ አቃቤ ህግ ወይዘሮ አዳነች አቤቤ ገለጹ። ጠቅላይ አቃቤ ህግ ዋና ሌሎች ከፍተኛ የስራ ኃላፊዎች በጋንዲ መታሰቢያና በሚኒሊክ ሆስፒታሎች የሚገኙ ጥቃት የደረሰባቸው ሴቶችና ህጻናት ማቆያና አገልግሎቶች መስጫ ማዕከላትን ጎብኝተዋል። ፋሲካ ያለ ከ8 ዓመታት በላይ ያስቆጠረው በጋንዲ ሆስፒታል የሚገኘው ይህ ማዕከል ጥቃት የደረሰባቸውን ህጻናት ከስነ ልቦና ጀምሮ የህግና ፍትህ አገልግሎቶችን በአንድ ማዕከል እንዲያገኙ የሚያስችል ነው። በዚህ ዓመትም ጥቃት ለደረሰባቸው ከ700 በላይ ሰዎች አገልግሎት ሰጥቷል። ማዕከሉ በወር 97 የሚደርሱ መሰል ጥቃት የደረሰባቸውን ህጻናት እንደሚያስተናግድ የገለጹት የሆስፒታሉ ዋና ስራ አስኪያጅ ወደ ማዕከሉ የሚመጡ ሰዎች ቁጥር ከቅርብ ጊዜ ወዲህ መቀነሱን ገልጸው ይህም የኮሮና ቫይረስ ስርጭት ስጋት የፈጠረው ሊሆን እንደሚችል ይናገራሉ። በወር እስከ 97 ሰዎች ይታዩ ነበረ በአንድ ተቋም ብቻ በአንድ ወር ማለት ነው። ይሄ ማለት ችግሩ ከኮቪድ በፊትም የከፋ ነበረ ማለት ነው። እንግዲህ ከዛ በኋላ ትንሽ የመቀነስም ነገር አለ። ያ እንግዲህ ጥቃቱ ቀነሰ አንልምኛ በማዕከሉ የሚታዩት ታካሚዎች ቀንሰው ሊሆን ይችላል። በዚህ ሆስፒታል የሚገኘውን ጨምሮ በአዲስ አበባ መሰል 3 ማዕከላት የሚገኙ ሲሆን ጠቅላይ አቃቤ ህግ ወይዘሮ አዳነች አቤቤና ሌሎች ከፍተኛ የስራ ኃላፊዎችም በጋንዲና በሚኒሊክ ሆስፒታሎች የሚገኙትን ማዕከላት ጎብኝተዋል። በዚህም ጥቃት ለደረሰባቸው የተፋጠነ የፍትህ አሰጣጥ እንዲኖር መስራት እንደሚያስፈልግም ተናግረዋል። ባለፈው ወደ 23 መዝገብ ነበር አቃቤ ህግ ይዞት የነበረው። ዛሬ በአንድ ሳምንት ውስጥ ወደ 29 ከፍ እንዲል ተደርጓል። ምርመራዎቹ በፖሊስ በኩል እየተፋጠኑ ወደ ጠቅላይ አቃቤ ህግ እንዲተላለፉ የተደረገበት ሁኔታ አለ። አጠቃላይ ቅንጅት ለመፍጠር ጥረት እያደረግን ነው፣ ግን በቂ አይደለም። የተሻለ የተፋጠነ ፍትህ መስጠት የሚቻልበትና አስተማሪ ከሁሉ በላይ አሰራር መፍጠር በጣም ያስፈልጋል። በኮቪድ-19 ወረርሽኝ ምክንያት በተረኛ ችሎት ይታይ የነበረው የሴቶችና ህጻናት ጥቃት ጉዳይ ከሰኔ 1 ጀምሮ በመደበኛ ችሎት እንዲታይ ተደርጓልም ነው የተባለው። ከዚህ በፊት ስንሰራ ከነበረው በልዩ ሁኔታ ታክስ ፎርስ አቋቁመን ታክስ ፎርሱ ይሄንን የሴቶችን ጥቃት አስመልክቶ ተገቢውን ትኩረት አግኝቶ እስከታች ድረስ ክልሎች ድረስ እቅድ ኖራቸው በዚህ በ3 ወር ውስጥ ምን ተፈጸመ፣ ትላንት ከነበረው ጨምሯል ቀንሷል የሚለውንም ጭምር የተሟላ መረጃ ለማግኘትም ከዚህ በኋላ ደግሞ ምን መስራት አለብን የሚለውንም ጭምር በሚያመላክት መልኩ ራሱን የቻለ እቅድ አውጥተን እየሰራን ያለ ነው። በማዕከሉ እየተሰሩ ያሉ ስራዎችን ለማገዝና ከጾታዊ ጥቃት ባለፈ በቤት ውስጥ ህጻናትና ሴቶች ላይ የሚደርሱባቸውን ሌሎች ጫናዎች ለማስቀረትም ህብረተሰቡ በባለቤትነት ሊሰራ እንደሚገባም ተጠቁሟል። በአዲስ አበባ የክረምት የበጎ አገልግሎት አካል የሆነው የቤት እድሳት መርሃ ግብር በይፋ ተጀመረ። ከንቲባ ኢንጂነር ታከለ ኡማ በሚኖሩበት አካባቢ ነዋሪ የሆኑ አዛውንት መኖሪያ ቤት በመገኘት የቤት እድሳት መርሃ ግብሩን አስጀምረዋል። ሜላት ስነ ተጨማሪ ዘገባ አላት። በ1958 ዓ.ም ነበር ወይዘሮ ቀነኒ ሁንዴና ቤተሰቦቻቸው መኖሪያቸውን በዚህ ቤት ያደረጉት። ያፈጣል በዚህም ይኸው በዛ ውስጥም አንድም ሁሉ ቦታ እቺ ቦታ ብቻ ነች። እቺ ቤትማ እንግዲህ እንደምታዋት ነው። በላያችን ላይ ወድቃለች እንዳለች አትቆጠርም። በተለይ በክረምት ያለው ስቃይ አይደለም። በቃ ደህናው ቦታ ያቺ አካባቢ እሷ ከተኛችበት ያቺ ብቻ ከዚህ በታች እንዳለ ያፈሳል እንዳለ። በአዲስ አበባ ከተማ አስተዳደር የተጀመረው የክረምት በጎ ፍቃድ መርሃ ግብር አንድ አካል የሆነው የአረጋውያንና የአቅመ ደካሞች ቤት እድሳትም የዘንድሮ ጅማሮውን እነ ወይዘሮ ቀነኒ ቤት አድርጓል። በጣም ደስ ያለ ደስታ ተሰማኝ። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ባስጀመሩት በዚህ የቤት እድሳት መርሃ ግብር ላይ በከተማዋ ሁሉም ክፍለ ከተሞች ላይ የሚገኙ 1000 የአረጋውያንና የአቅመ ደካሞች ቤት ይታደሳል። መንግስት የስራ ኃላፊዎች፣ ታዋቂ ግለሰቦች፣ ወጣቶች እየተሰባሰቡ እድሳቱን የሚያከናውኑ ይሆናል። ከቤት እድሳቱ ጎን ለጎንም አንድ ቤተሰብ ለአንድ ሰው የእርስ በርስ የመደጋገፍ መርሃ ግብርም በይፋ ተጀምሯል። ከ1000 በላይ የሚሆኑ የመንግስት የስራ ኃላፊዎች፣ ታዋቂ ግለሰቦች፣ ባለሀብቶች በየአቅራቢያቸው የሚኖሩ አቅመ ደካማ ቤተሰቦችን ለይተው ድጋፍ የሚያደርጉበት መርሃ ግብር ነው። ለ4 ወራት የሚቆየው የክረምት በጎ ፍቃድ መርሃ ግብር 1 ሚሊዮን በጎ ፍቃደኛ ወጣቶች የሚሳተፉበት ሲሆን ይህም 200 ሚሊዮን ብር የሚገመት የመንግስት ወጪን ያድናል ተብሏል። የብሔራዊ ሚዲያና የኪነ ጥበብ ግብረ ኃይል የአረንጓዴ አሻራ ችግኝ ተከላ መርሃ ግብር አከናወኑ። በችግኝ ተከላ ስነ ስርዓቱ ላይም ኮሮናን በመከላከልና
ችግኞችን በመትከል ህብረተሰቡ አርአያ መሆን ይገባዋልም ተብሏል። አቤል ሙሉጌታ ተከታትሎታል። የብሔራዊ መገናኛ ብዙኃንና የኪነ ጥበብ ግብረ ኃይሉ የችግኝ ተከላውን ያከናወነው በቦሌ ክፍለ ከተማ ወረዳ 1 ውስጥ በተዘጋጀ ቦታ ላይ ነው። የወረዳው አመራሮች ቦታውን በማዘጋጀትም ለግብረ ኃይሉ አቅርበዋል። ያም ቢተባበር ድህነት ባለበት አሁን እዚህ ደን ውስጥ አሁን መሆን ራስ የሚሰማህ ነገር የለም። ቆዳ ላይ ፊት ላይ ወይ ደግሞ አሁን እስቲ ወጥተህ ደግሞ ምንም ዛፍ የሌለበት ሲሚንቶና አስፋልት የተጠፈጠፈበት ቦታ ባዶ ቦታ ጋር ብትሄድ ሰውነት ይነዳል። ችግኙንም እየተከልን ቫይረሱን መከላከል ነው እንግዲህ እና የኪነ ጥበብ ዘርፍ ደግሞ ዋናው ትልቁ ተግባር ህብረተሰባችንን ነቅቶ እንዲጠብቅና ከዚህ ወረርሽኝ እንዲወጣ ማስተማር ነው። መገናኛ ብዙኃን ብሔራዊ የሆኑ ዘመቻ ስራዎች ላይ ከፍተኛ የሆነ ሚና እንዳላቸው የገለጹት አቶ አብዱል ጀሊል ሐሚድ የኢቢሲ ምክትል ዋና ስራ አስፈጻሚና የቴሌቪዥን ዘርፍ ኃላፊ ናቸው። እንደዚህ አይነት ዘመቻዎች ሲኖሩ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትልቅ ድርሻ ሲወጣ የነበረ ሚዲያ ነው። አሁንም ህዝቡን በማነሳሳት ግንዛቤ በመስጠት እየሰራን ስለሆነ አሁንም ዛሬም እዚህ የተገኘነውና የተከልነው በዚህ ምክንያት ስለሆነ ህዝቡ ከነዚህ አይነት የሚዲያ ተቋማት ለሀገር ልማት፣ ለሀገር ሰላም፣ ለሀገር አንድነት ከሚሰሩት ሚዲያዎችን በመስማት ተግባራዊ ማድረግ አለበት ብዬ ነው ማምነው። በዝግጅቱ የተሳተፉት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላውን መገናኛ ብዙኃንና የኪነ ጥበብ ባለሙያዎች በተለያዩ ሀገራዊ ጉዳዮች ላይ ግንዛቤን በመፍጠር ትልቅ ሚና እንዳላቸውም ተናግረዋል። ደግሞ ህብረተሰቡን በማስተማር ረገድ ሚና ሊጫወት የሚችለው ሚዲያ ነው። ከዚህ ባሻገር ኪነ ጥበብ ከፍተኛ ኃይል እንዳለው እናምናለን። ህብረተሰብ በማነሳሳት በማሳወቅ በማሳመን እና ባህሪ ለውጥ እንዲያመጣ በማድረግ ረገድ ኪነ ጥበብ ከፍተኛ ሚና አላት። በተለይም እንደዚህ አይነት ችግር በገጠመበት ጊዜ ኪነ ጥበብ የሀገሬውን ህዝብ በማነሳሳት እና ለአንድ ዓላማ እንዲተም በማድረግ ረገድ ከፍተኛ ሚና አላት። የተተከሉ ችግኞችን መንከባከብና ለፍሬ ማብቃትም ተገቢ እንደሆነ ተገልጿል። ችግኙን ዛሬ ተክለን የዛሬ ዓመት የት ነው ብለን የምንጠይቅ ሳይሆን መሆን ያለብን በየጊዜው እየጎበኘን እያየን ውሃ እያጠጣን እንክብካቤ እያደረግን ወረርሽኙን እየተከላከል እንክብካቤያችንን ቀጥለን ለፍሬ ማብቃት አለብን ማለት ነው። በባለፈው ዓመት መረጃዎች እንደሚያሳዩት ከተተከሉት 4 ቢሊዮን ችግኞች 84 በመቶ ያህሉ ጸድቀዋል። ዘንድሮ የሚተከለውን የ5 ቢሊዮን ችግኝ ላይ ሁሉም አሻራውን እንዲያሳርፍም ጥሪ ቀርቧል። በሞጆ ከተማ ዘንድሮ 50 የተለያዩ የልማት ፕሮጀክቶች ተጠናቀው ለአገልግሎት መብቃታቸውን የኦሮሚያ ክልል አስታወቀ። ፕሮጀክቶቹ 80 ሚሊዮን ወጪ የተደረገባቸው ናቸው። ለዝርዝሩ አሊደደፎ በኦሮሚያ ክልል በሞጆ ከተማ በዘንድሮ ዓመት ህዝባዊ ጥያቄን መሰረት ያደረጉ የተለያዩ የመሰረተ ልማት ስራዎች እየተከናወኑ ይገኛሉ። በከተማዋ 50 የተለያዩ የመሰረተ ልማት ፕሮጀክቶች ተመርቀው ለአገልግሎት በቅተዋል። በፕሮጀክቶቹ ምረቃ ላይ የተገኙት በኦሮሚያ ክልል ምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር ዘርፍ ኃላፊ የሆኑት አቶ አዲሱ አረጋ ለምረቃ የበቁ ፕሮጀክቶች የህዝብን ችግር የሚፈቱ መሆናቸውን ተናግረዋል። መጋላ ሞጆቲ ገጌሳ ከንጅሩ ደቹ በሞጆ ከተማ የተመረቁ ፕሮጀክቶች ከዚህ በፊት በከተማዋ ውስጥ የመሰረተ ልማት ተጠቃሚነትን ፍላጎት መሰረት አድርጎ ሲነሱ የነበሩ ጥያቄዎችን የሚፈቱ ናቸው። በመሆኑም እነዚህም ፕሮጀክቶች በባለቤትነት እንድትቆጣጠሩ አደራላችኋለሁ። የሞጆ ከተማ ከንቲባ ወይዘሮ መሰረት አሰፋ በበኩላቸው ዘንድሮ የተሰሩ ፕሮጀክቶች በተያዘ ጊዜ ውስጥ የተከናወኑ መሆናቸውን ገልጸዋል። አምና አጠቃላይ 12 ፕሮጀክቶች ነበሩ። አምና ያለቁት 4 ፕሮጀክቶች ብቻ ነበሩ። 8 ወደ ዘንድሮ ነው የዞሩት። ዘንድሮኛ 50 አዲስ ካቀርነው ጋር 58 ፕሮጀክቶች ናቸው ማለት ነው ዘንድሮ የተሰሩት። አጠቃላይ ዘንድሮ በጀት 80 ሚሊዮን ነው፣ የአምና 20 ነው። አንድ ላይ ወደ 100 ሚሊዮን ብር በጀት አውጥተን ነው ማለት ነው እየሰራ ነው። የሞጆ ከተማ ነዋሪዎችም የተሰሩ ፕሮጀክቶች ከዚህ በፊት በከተማ ውስጥ የነበረውን ችግር እንደሚቀርፍላቸው ተናግረዋል። ከፍተኛ የሆነ የውሃ እጥረት ነበረብን። ዛሬ ግን ተሰርቶ ለሱም ለምርቃት በቅተዋል። ችግሮቻችንን የሚቀርፉ ናቸው። ወጣቱም አዛውንቱም የልማት ጥያቄዎችን ይጠይቅ ነበር። ዛሬ ላይ ግን ይሄ ፕሮጀክት ተሰርቶ ፍጻሜ አግኝቶ እንደዚህ በአማረ መልኩ መመረቁ የህዝቡን ጥያቄ አንድ ብሎ ይመልሳል ብዬ ገምታለሁ።
ዘንድሮ በኦሮሚያ ክልል ከ4000 በላይ የተለያዩ የመሰረተ ልማት ፕሮጀክቶች ተጠናቀው ለአገልግሎት የበቁ መሆናቸውን ከክልሉ ያገኘነው መረጃ ያመላክታል። በዚሁ በተመሳሳይ ዜና እንግዲህ በኦሮሚያ ክልል ከ2000 ዓ.ም ጀምሮ ሲጓቱ የነበሩ 3981 ፕሮጀክቶች ለምርቃት እንደበቁ የክልሉ ኮሙኒኬሽን ቢሮ አስታውቀዋል። የቢሮ ኃላፊ አቶ ጌታቸው ባልቻ ለጋዜጠኞች በሰጡት መግለጫ ፕሮጀክቶቹ 4.8 ቢሊዮን ብር በሆነ ወጪ ገንዘብ የተሰሩ ሲሆን ከ12 ሚሊዮን ሕዝብ በላይ ተጠቃሚ ያደርጋሉ። ከ2002 ጀምሮ እስከ አሁን ድረስ ሳይጠናቀቁ 10 ዓመት የፈጁ ፕሮጀክቶች ናቸው በዚህ ጊዜ ተጠናቀው እንዲመረቁ የተደረገው። በተለየ ሁኔታ እንዲታዩ ያደረጋቸው አንደኛው ብዙ ጊዜያትን ፈጅተዋል። ሁለተኛ ደግሞ ወጪ የተደረገባቸው ገንዘብ መጠንን መነሻ በማድረግ እንጂ እነዚህ ፕሮጀክቶች ብቻ ናቸው በኦሮሚያ የተጠናቀቁና ለምረቃ የበቁ ለማለት አይደለም። በተለየ ሁኔታ ልምድ የወሰንበት ነው። መምራት ከቻልን ሁላችንም ኃላፊነት መውሰድ ከቻልን በየደረጃ ያለው ህዝብን ማስተባበርና ማሳተፍ ከቻልን የማንፈታቸው ችግሮች እንደሌሉ የተማርንበት ነው። ከኮሮና ጋር በተያያዘም የምግብ አቅርቦት እጥረት እንዳይከሰት ለግብርናው ዘርፍ ትኩረት ሰጥቶ እየተሰራ መሆኑን አቶ ጌታቸው ይናገራሉ። 203 ሚሊዮን ኩንታል ምርት ለማግኘት ታቅዶ እየተሰራ ነው። ይሄ መደበኛ እቅዳችን ነው። ከመደበኛ እቅዱ በተለየ ሁኔታ በዘንድሮ ዓመት ኮቪድ-19 ያስከተለውን ወረርሽኝ መሰረት በማድረግ ተጨማሪ መሬቶችን ማረስ መቻል አለብን። መሬት ጦሙ ማደር የለበትም ተብሎ በክልሉ መንግስት በተቀመጠው አቅጣጫ መሰረት ወደ 200,000 ሄክታር መሬት በተጨማሪ እንዲታረስና 36 ሚሊዮን ኩንታል ምርት ተጨማሪ ለማምረት ታቅዶ እየተሰራ ነው።